ፍርሃት በእርግጥ እንደዚህ ነው ብለን ዲፋይን ማድረግ ትርጉም መስጠት አንችልም። ምክንያቱም ፍርሃት አንጻራዊ ስለሆነ ለአንዱ እጅግ በጣም የሚያስፈራው ጉዳይ ለሌላው ላይሆን የሚችልበት እድል ሰፊ ነው። ስለዚህ ፍርሃት እንደዚህ ነው ብለን ዲፋይን ማድረግ ወይም ትርጉም መስጠት አንችልም። አንደኛ። ሁለተኛ፣ በጣም በሚገርም ሁኔታ የፍርሃት አይነቶች ደግሞ ምናልባት በምድር ላይ ተጠቅሰው ሊያልቁ የማይችሉም ናቸው። እንደዚህ ዋና ዋናዎችን ካነሳናቸው ግን ሰውን መፍራት ሊሆን ይችላል፣ ነገን መፍራት፣ ስራን መፍራት፣ አዲስ ነገርን መፍራት፣ ችግር ግጭትን መፍራት፣ እንደዚህ አይነት ሪሌትድ የሆኑ ነገሮችን ሁሉ በፍርሃት ውስጥ እንደ አይነት አካልል ልናያቸው እንችላለን። ግን በአንድ ነገር እኔ ፐርሰናሊ በተሻለ መልኩ ዲፋይን ያደረኩት በተለይ ቅዱሳን መጽሐፍትን ሪፈር ባደረገ መልኩ ፍርሃት የእምነት ተቃራኒ እንደሆነ ነው። በእርግጥም ሰዎች በእምነት የጎለበቱ ሲሄዱ መፍራት ያቆማሉ። ምክንያቱም ከሚያስፈራቸው በላይ ከሆነው የሁሉ ፈጣሪ አምላክ ጋር ህብረት ማድረግ እሱን መደገፍ ስለሚጀምሩ ማለት ነው። በተቃራኒው ያ ማለት ልክ በውሃ ላይ መሄድ እንደምንችለው ሁሉ በተቃራኒው ደግሞ ከእምነት እየጎደልን ስንመጣ መጠራጠር፣ ስጋት፣ ግምት እየወረሰን ሲመጣ ደግሞ እሱን መደገፍ እናቆማለን እና እንዲያውም ወደ ራሳችንን ወደ መደገፍ እንዲያውም ከዛ ደግሞ በጣም እንፈራና እንዲያውም ደግሞ ከዛ በጣም እናልፍና ሁኔታን፣ ነገርን፣ ከኛ ውጭ ያሉ ነገሮች ላይ መንጠልጠል እንጀምራለን። ያኔ ሲምፕሊ ፍርሃት ይወርሰናል ማለት ነው እና ውሃ ውስጥ እንሰምጣለን። ስለዚህ ፍርሃት ከእምነት ተቃራኒ ነው፣ የእምነት ተቃራኒ ነው የሚለው እንድምታ ኢንሰም ፓርት እንደ ዴፊኒሽን እኔ ለመያዝ ሞክሬያለሁ። ወደ ዋናው ፖይንት ግን ስንመጣ ፍርሃት የሚከተሉትን ጉዳቶች እያደረሰባችሁ ነው። ውድ የከፍታ ትምህርት ወዳጅና ቤተሰቦች፣ ፍርሃት ለምሳሌ በዋነኝነት ባሪያ ያደርጋል፣ ጥገኛ ያደርጋል። የዛ የምንጠላው የማንወደው፣ እውነቴን ነው የምላችሁ፣ የዛ የምትጠይፉት ያከሰራችሁ፣ ከሽልማት ከድል ያራቃችሁ፣ የዛ የጠላታችሁ ተገዢ ባሪያ የማድረግ ጉልበት አለው። ከዛ እስራት ነፃ እንዳንወጣ በጣም የሚገርመው ፍርሃት የነፃነት ጠላት ነው። ፍርሃት ጸረ ነፃነትም ጭምር ነው። ፍርሃት የባርነት ማዳበሪያ ማጎልበቻም ነው። እኔ ለረጅም ጊዜ በአደገኛ ዕፅ ሱሰኝነት ተይዤ የነበርኩ ሰው ነኝ። ከዛ ከተያዝኩበት ባርነት እንዳልወጣ አስሮ የያዘኝ በዛ ዘመን አንዱ ፍርሃት ነበር። አሁንም ዛሬ እልሃለሁ፣ ከዛ ከምጠላው ከዛ ነገር እንዳትወጣ የሚያደርግህ ፍርሃት ነው። ይህ የመጀመሪያው ጉዳቱ ነው። ሁለተኛ፣ በጣም በሚገርም ሁኔታ ፍርሃት ከምስጋና ያርቃል። አዎ፣ በእርግጥ ምስጋና እምነት ውስጥ ነው ያለው። በእምነት ውስጥ አመስጋኝ እንሆናለን። በፍርሃት ውስጥ ደግሞ አጉረምራሚ፣ ጎደለብኝ ባይ፣ አልቃሽ የመሆን እድላችን እጅግ በጣም ሰፊ ነው። ስለዚህ ሁለተኛው ጉዳት እንዳታመሰግን ያደረገሽ ፍርሃትሽ ነው። እሱንም እወቅበት። በሶስተኛ ደረጃ ካየን ፍርሃት ለዘርፈ ብዙ አካላዊ ጉዳትና ዘርፈ ብዙ አካል ወለድ የባህሪ ችግር የመዳረግም ጉዳት አለው። በጣም የሚገርመኝ ነገር ልንገራችሁ። አካላዊ ስንል እንቅልፍ ከማጣት ጀምሮ በሽታ የመከላከል አቅምን በመቀማት ለዘርፈ ብዙ በሽታ በዋነኝነት ልብን፣ ደም ግፊትን ሪሌትድ የሆነ ነገር በተዛማጅነት እንድንጎዳ እንድንጋለጥ የማድረግ አደገኛ። በነገራችን ላይ ከስኳር ጋር ቀጥታ ነው የሚያያዘው፣ ከስኳር በሽታ ጋር ማለት ነው። ለዚህ ችግር የመዳረግ የምግብ የዳይጀሽን ሲስተምን ከመጉዳት ጋር በተያያዘ እጅግ በጣም መርዝ የሆነ ጉዳት አለው። እሱ ብቻ ሳይሆን በጣም በሚገርም ሁኔታ ለባህሪ ችግር ደግሞ ሰዎችን ክፉ የማድረግ በጣም የሚገርመው በነገራችን ላይ በፍርሃት ከተያዘ ሰው ይልቅ እንስሳት እጅግ በጣም ሩህሩህና ሚስኪን ነው ይላሉ በፍርሃት ላይ ያጠኑ ምሁራኖች፣ ስኮላሮች ማለት ነው። በእርግጥም በጣም የሚፈራ በፍርሃት የተያዘ ሰው ክፉ ነው፣ አደገኛ ነው፣ ጨካኝ ነው፣ አውሬ ነው። ወደኋላ የሚመልሰው ነገር የለም። ፍርሃት ርህራሄን የመቀማት ሰብአዊነትን የመግፈፍ ጉዳት ስላለው ማለት ነው። ሌላው በጣም የሚገርመው ከባህሪ ጋር በተያያዘ ቅናትን፣ በጣም ብዙ የሚቀኑ ሰዎች እበለጣለሁ ወይም ተበልጫለሁ ብለው የሚፈሩ ሰዎች ናቸው። ቅናት ክፉ እና ጎጂ ለሆነ ውድድርም ይዳርጋል። በዚህ ውስጥ ቅናት ይወለዳል። ቅናት ባለበት ደግሞ ቅዱሳን መጽሐፍቶች እንደሚሉት አትቅና፣ አትቅኝ፣ ሌሎችን እንዳትበድይ ነው የሚሉት።
ይህም ሌላኛው ጉዳት ነው። ሌላ ትዕግስት ማጣት፣ ችኩል መሆን፣ መቅበዝበዝ፣ መረጋጋት አለመቻል፣ ትኩረት አለማድረግ፣ በጣም ሌላው የሚገርመው ማስታወስ አለመቻል፣ ችግርን የመፍታት አቅምን መቀማት። እነዚህን ሁሉ ጋር በተያያዘ ፍርሃት አደገኛ ጉዳት አለ። ሌላ በጣም የምነግርህ ነገር የተቀደሰ ጤናማ ወሲባዊ ልምምድን ከትዳር አጋርሽ ጋር ማድረግ እንዳቺ ያንን ጉልበት ሁሉ ይቀማል ፍርሃት ጤናማ ባልሆነ መንገድኛው ሲጎለብት ማለት ነው። ሌላው በጣም የሚገርመው የአስተሳሰብ እድገት ጸርም ጭምር ነው። አዎ አስተሳሰባችን እንዳያድግ አንቆ የመያዝ ወይም ደግሞ የአስተሳሰባችን አቅም እንዳይጎለብት የማድረግ ጉልበቱ እንዳይፈረጠም የማድረግ ጉዳት አለው። ይመተዋል አስተሳሰባችንን ማለት ነው። ይመተዋል። ሌላው የህብረት ጸር ነው። ህብረት ስንል ትዳር አጋር ጋር ይጀምራል። አሁን ከትዳር አጋሮቻችን ጋር ጤናማ ለምሳሌ ጥላይ ልትሄድ ትችላለች፣ ከሌላ ሰው ልታመነዝር ልትባል ይችላል፣ ጥርጣሬ ምናምን እንደዚህ አይነት ነገሮች ይዛ የትዳር የሚባለው ህብረት ጸር ነው። ጓደኝነት ላይ ማየት እንችላለን። ጠልፎ ሊጥለኝ ሊያስባል ይቀና ምናምን እንደዚህ አይነት ጓደኝነት እንዳይጸና የጓደኝነት መሰረቱ እንዲናጋ የማድረግ ሌላ ስራ ቦታ ላይ ነው። አዎ ስራ ቦታ ላይ ስራ በህብረት ነው የሚሰራው። በህብረት ሰዎች እንዳይሰሩ ከሚያደርጉ ህብረትን ከሚያናጉ ህብረትን ከሚንጡና ከሚያፈርሱ ለግለኝነት እና ግላዊነት እንድንዳረግ የሚያደርገን ሌላው ፋክተር አሁንም ፍርሃት ነው። ፍርሃት አደገኛ የህብረት ጸርም ስለሆነ ማለት ነው። ሌላ ማየት እንችላለን። ለምን ስኬት በጣም የሚገርም ሁኔታ ብዙዎች ወደ ስኬት ደርሰው አኮምፕሊሽ ሊያደርጉ ሊፈጽሙ ካሉ በኋላ አቋርጠው በማቅማማት ውስጥ እንዲመለሱ ከማድረግ ባለፈ የጀመሩትን ተግተው ከግብ እንዳያደርሱ በመዳረጉ ውስጥ እንደዚሁም ደግሞ በቃ አይሆንም አይሳካም ብለው ተስፋ እንዲቆርጡ በማድረግ መሰል ብዙዎችን ከስኬት ማማ እንዲወርዱ እንዲጎሉ ወደ ስኬት እንዳይሄዱ የማድረግ አደገኛ የሚባል ጉዳት አለው። ሌላው ፍርሃት በጣም ደባሪ ፓርቱ ደግሞ በራሳችን መተማመን እንዳንችል፣ በራሳችን መቆም እንዳንችል፣ ይህ ብቻ አይደለም እንደገና አልፎ ደግሞ ከአምላካችን ጋር አምላካችን ሊያደርግልን የወደደውን ነገር አምነን በእምነት እንዳንቀበል በማድረግ ፈሪ የማድረግ እምነት አልባ የማድረግ ፍርሃት ጉዳት አለው ማለት ነው። ሌላም ማየት እንችላለን። ለምሳሌ መወሰን አለመቻል ብዙ ፈሪ ሰዎች ችግር ነው። አዎ ፍርሃት ባለበት የውሳኔ ሰው መሆን አይቻልም። ፍርሃት ከመወሰን መቻል ያጎላል። ይህም ሌላው ጉዳት ነው። አንድ ነገር የመጨረሻ የምነግራችሁ ከይቅርታ ያጎላል። ፈሪ ሰው ግጭትን በጊዜው መፍታት የሚያስችለውን ይቅርታ መቀበልም ሆነ ማድረግ እንዳይችል ይሆናል። ፍርሃት ጸረ ይቅርታ ነው። ይቅር ካላላችሁ ደግሞ ይቅር አትባሉም ይላል ቅዱሳን መጽሐፍ። እውነትም ነው። ስለዚህ ይቅር እንዳንባል ይቅር እንዳንል በማድረግ ውስጥ ፍርሃት በዛ በሚያስፈራን ግጭት ውስጥ ታስረን እንድንቆይ ማድረግ አሁንም ሌላኛው ጉዳት አለው ማለት ነው። እንግዲህ እየተከበራችሁ ይህን ያህል የፍርሃትን ጉዳት እያደረሰባቸው ያለውን ነገር ይህን ያህል ካያችሁት፣ ቀጥለን ደግሞ ከፍርሃት ለመውጣት ሊረዷቸው የሚችሉ ቤስት የሚባሉ ጥቂት ኦፕሽኖችን አካፍላለሁ። ነገራችን ላይ ወደ መፍትሄው ሀሳብ ከመግባት በፊት በጣም በአጽንኦት እንድትረዱልኝ የሚፈልገው ነገር እነዚህን መፍትሄ አንድም ከራሴ ከግል ህይወት ራሴን ከፍርሃት ያዳንኩበት፣ ሁለትም ብዙ ሰዎች በዚሁ ስራዬ ውስጥ ካውንስል አድርጌ አቅጣጫ ስዬ ከፍርሃት እንዲድኑ ፍርሃትን ማሸነፍ እንዲችሉ የረዱ ሲሆኑ፣ ሶስተኛ ብዙ ሪፈረንስ መጽሐፍቶችን በማጣቀስ ውስጥ ሊጠቅማችሁ በሚችል መልኩ ከኛ አገር አውድ አንጻር ቃኝቻ ያመጣሁላችሁ እንደሆነ በአጽንኦት እንድትረዱልኝ እፈልጋለሁ። የመጀመሪያው ከፍርሃት ለመዳን ፍርሃትን ማሸነፍ እንድንችል ከሚረዳን ተመካሪ ምክር መካከል የመጀመሪያውና አንደኛው ኃላፊነትን መውሰድ ነው። አዎ ወይም ኃላፊነትን መወጣት ነው። የብዙዎቻችን ችግር ሚና፣ ድርሻ የሚመለከተን ተጠያቂ የሚያደርገን ነገር ያስፈራናል፣ እናውቀዋለን። ግን ኃላፊነታችንን ባለመወጣት ውስጥ ደግሞ ለበለጠ ፍርሃት እንዳረጋለን። ስለዚህ ዛሬ በአጽንኦት በመጀመሪያ ደረጃ የምነግራችሁ ከዛ ከፍርሃት በላይ ለመሆን በተቻላችሁ መልኩ ኃላፊነታችሁን ተወጡ። አዎ እየሰማሽ ነው። አንቺ የሚጠበቅብሽን ካንተ የሚጠበቅብህን ተጠያቂ የሚያደርግህን ሚና ቤት ውስጥ፣ ጓደኝነት ላይ፣ ማህበረሰብ ውስጥ፣ ህብረተሰቡ ጋር፣ ስራ ቦታ፣ ኤኒዌር ኤቭሪዌር፣ ሃይማኖታዊ ቦታ ሁሉ ካንተ የሚጠበቅብህን ያንን ለምን ብናችሁ መልኩ ኃላፊነታችሁን ተወጡ።
ደረጃ ፍርሃትን ለማሸነፍም ሆነ ከፍርሃት በላይ ራስን ለማድረግ ተመካሪው ስልት በራስ መተማመን ነው። ሰልፍ ኮንፊደንስ የምንለው ማለት ነው። ሰዎች ሁኔታን፣ ነገርን፣ ከነሱ ውጭ ያለ ነገር፣ ማንኛውንም ነገር እና ሌሎች ሰዎችን የሚተማመኑ ከሆነ በፍርሃት ውስጥ የመቆየት እድላቸው ሰፊ ነው። ፍርሃት ያሸንፋቸዋል፣ ይቆጣጠራቸዋል። ምክንያቱም ከነሱ ውጭ ነው። ነገር ግን ሰዎች አንድም ላይ ከሱ ጋር፣ ሁለት ደግሞ ከራስ ጋር በራስ መተማመን መቻል ፍርሃትን ማሸነፍ እንድንችል ይረዳናል። እዚህ ጋር በጣም እንድትረዱት የምፈልገው ነገር አንዱ ቤዚክ ነገር ምንድን ነው? ለምሳሌ እጃችሁ ላይ ያለው ስልክ የሰው አእምሮ ውጤት ነው። ስለዚህ ሪሶርስ ነው፣ ሀብት ነው ማለት ነው። ምንጩ ማን ነው? የሰው አእምሮ ነው። ይሄ በዓለማዊ ነገሮችና በሰው ውስጥ በሰው መካከል ያለ የሀብትና የምንጭ ወይም የሪሶርስና የሀብት ቁርኝት ሲሆን እኛ ፍጥረት በሙሉ ደግሞ ሀብት ስንሆን እኛ ከአምላክ የመጣን ከአምላክ የፈለቅን ምንጫችን አምላክ ነው። ልብ በሉ። እኔ ስለ ራሴን ሳይሆን ከኔ በላይ እኔን የሚያኖረውን አምላክን መታመን አለብኝ። አንድ ሁለተኛ፣ በውጭ ካለው ሀብቴ፣ ንብረቴ፣ ገንዘቤ፣ ድካሜ፣ ላቤ ምናምን ውጭ ላይ ካለው ነገር እነዚህ በሙሉ ሀብት ይባላሉ። እነሱን መተማመን ፈሪ ያደርጋል። እነሱን ከመታመን ይልቅ እነሱን ትቶ የእነሱ ሁሉ ምንጭ የሆነውን ራስን ማመን በእርግጥም ፍርሃትን ማሸነፍ እንድንችል ሲረዳን፣ እዛው ጋር ግን አያይዘን ከራስ ይልቅ ደግሞ እኛ ሀብት ስለሆን የእኛ ምንጭ ብለን የምንተነፍሰውን እስትንፋስ የሰጠንን አምላክን መታመን ደግሞ ለበለጠ ፍርሃትን ማሸነፍ የምንችልበትን ጉልበት ያበቃናል ማለት ነው። ስለዚህ አሁን ግን በራስ መተማመን፣ አዎ ራስን እንደ ምንጭ በማየት ሀብትን ሳይሆን ራስን መደገፍ በእርግጥም ከፍርሃት በላይ እንድንሆን ያደርገናል። ስለዚህ በራስ መተማመን። እዚሁ ጋር ግን አክዬ በሶስተኛ ደረጃ የምናገረው ምንድነው? አምላክን መታመን። በእርግጥም አዎ የፈጠረን እሱ ነው፣ የሚያኖረንም እሱ ነው። እሱን መታመን፣ እሱን መደገፍ በውሃ ላይ መሄድ እንድንችል ሲረዳን፣ እሱን ትተን ሁኔታንና ነገሮችን ወይም ያለንበትን መታመን ደግሞ በውሃ ውስጥ ለመስመጥ ዳርጎናል። እምነት በሁለት መንገድ ይታያል። አንደኛው ማወቅ ሲሆን እሱም እምነት ከመስማት ነው። መስማትም የአምላክን ቃል ቅዱስ ቁርአን መጽሐፍ ቅዱስን ነው እንደሚለው የመጀመሪያው ማወቅ ነው። ስለ አምላክ ማወቅ፣ ስለ ፈጣሪያችን ማወቅ። ሁለተኛው ግን ማወቅ ብቻ አይደለም፣ ያወቅነውን መታመን፣ በተግባር መገለጥ፣ በክህሎት መታየት ማለት ነው። ይሄ ማለት ምን ማለት ነው? ለምሳሌ አላህ ወይም እግዚአብሔር እኛን እንደሚወደን ከቅዱስ ቁርአን ወይም ከቅዱስ መጽሐፍ አነበብን፣ አወቅን። የመጀመሪያው ስቴፕ ነው። ግን ማወቅ ብቻ አይደለም። እሱ የሚወዳቸው እኔ የምወዳቸው እኔ ይቅር የምላቸው ይቅር የሚሉትን ነው እንደሚለው ሁሉ ማወቅ ብቻ ሳይሆን እኛም ደግሞ ከማወቅ ባለፈ በመታመን ውስጥ ይቅር ባይ መሆን መቻል አለብን። ይስ እኛን እሱ ይቅር እንዲለን እኛ ደግሞ ሌሎችን ይቅር ማለት መቻል አለብን። ይሄ እንግዲህ ማወቅም መታመንም ነው ማለት ነው። ሁለቱን አንድ ላይ ከያዝን እምነት ይባላል። ይህ እምነት እኛ ፍርሃትን ድምጥማጡን ወይም ከፍርሃት በላይ መሆን የምንችልበትን ጉልበት ይሰጠናል ማለት ነው። በሶስተኛ ደረጃ ይህንን ማያይዘን ማየት እንችላለን። በአራተኛ ደረጃ መወሰን መቻል። በነዛ ብዙዎቹ የሚያስፈሩ ነገሮች ውሳኔ ያልወሰንባቸው ነገሮች ነው። በነገራችን ላይ አለመወሰንም ለፍርሃት ይዳርጋል። ለመወሰን መነሳሳትም ፍርሃት ውስጥ ይከተናል። በሁለቱም አንግል ሁለቱም የሚፈቱት ግን መወሰን ስንችል ነው። ያ ማለት እምቢ በማለት ማድረግ ያለብንን ስናደርግ፣ እሺ በማድረግ መሆን ያለብንን ስንሆን ፍርሃት ያቆማል። ስለዚህ መወሰን መቻል። እዚሁ ጋር በተያያዘ መወሰን መቻል ደግሞ ወደ ምን ያመጣናል? በአምስተኛ ደረጃ ወደምናየው የተግባር ሰው በመሆን ወደዛ ወደሚያስፈራን ነገር ያንን የሚያስጨንቀንን ነገር በማየት በመለካትና በመቁጠር ውስጥ አንደኛ በመጋፈጥ ተግባራዊ በመሆን፣ ሁለተኛ በስራ እምነትን ማሸነፍ፣ እምነትን ማጎልበትና ፍርሃትን ማሸነፍ የምንችል እንድንሆን እንበቃለን ማለት ነው። ስለዚህ ወደ ተግባር ነገሮችን መለወጥ አንድ ማድረግ ያለብንን ነገር ተኝቶ ከማሰብ ሀሳባዊ መሆን፣ ሀሳብን ማብዛት ኦቨር ቲንኪንግ የሚሉት ማለት ነው። ወይም የበዛ ሀሳብ ለፍርሃት ይዳርጋል። ስለዚህ ያሰቡትን አንደኛ ወረቀት ላይ ማሰብ ቲንክ ኦን ፔፐር እንደሚባለው፣ ከዛ በኋላ ካሰብነው በኋላ ደግሞ በተቻለ መልኩ ራስን ወደ ተግባር ማምጣት መቻል ፍርሃትን ማሸነፍ መቀነስ የምንችልበትን ጉልበት ይሰጠናል። እዚሁ ጋር ግን መጋፈጥ ብያለሁ። ራስን ለፈተና ማዘጋጀት።
በመጨረሻ ደረጃ የምትፈሪው ይደርስብኛል ብለሽ ያሰብሽውን ነገር እስቲ እሱን እሰቢው እስቲ እና እሱን ለመሆን ራስሽን አዘጋጂ። ፍርሃት ይጠፋል። ገብቶሃል እምልህ? ያ ይደርስብኛል ያልከዋል፣ ያ ይመጣብኛል፣ ይወድቅብኛል፣ ይበላሽ ብለህ ያስብከዋል። እሱን ሰበውና ምንድነው የምትሆነው? በቃ እሱን ለመሆን ራስን አዘጋጅ። የዛን ጊዜ መፍራት ታቆማለህ፣ ከፍርሃት በላይ ትሆናለህ ማለት ነው። ይህም እጅግ በጣም ተመካሪ ነው። ከዚህ ጋር በተያያዘ ሌላ ሳልነግራችሁ የማላልፈው ነገር መጸለይ፣ ዱዓ ማድረግ። በእርግጥም የሚያስጨንቃችሁን ነው የሚለው፣ የሚያሳስባችሁን ሁሉ በእኔ ላይ ጣሉ ነው የሚለው። ከኛ በላይ በሆኑ ነገሮች ውስጥ በግል መታመን፣ አምላክን በመርሳት ውስጥ ስንቆይ ፍርሃት ይወረናል። ስለዚህ ከዛ ይልቅ በተቻለ መልኩ ዱዓ ማድረግ፣ የሚያስጨንቀንን ነገር ሁሉ እሱ ላይ መጣል ፍርሃትን ማሸነፍ እንድንችል ጉልበት ይሰጠናል። ሌላው ይቅርታ ማድረግ፣ ግጭትን በጊዜው መፍታት። አዎ በጊዜው ያልፈታነው ግጭት ጠላት እንዳለብን በማሰብ ውስጥ በዛ ክፋት ውስጥ አእምሯችን ስለሚያዝ ለመፍራት ወይም በፍርሃት ቁጥጥር ስር ለመውደቅ እንዳረጋለን። ከዛ ይልቅ አንድም ይቅር እንድንባል፣ ሁለትም ለራሳችን ጠቀሜታ ስንል፣ በሶስተኛ ደረጃ ደግሞ ፍርሃትን ለማሸነፍ እንደምንም ዋጋ ከፍለን እያመመን እየደበረን እየተጎዳንም ቢሆን ግጭቶችን በጊዜያቸው በይቅርታ ለመፍታት መሞከር። አንድም ይቅርታ ማድረግ፣ ሁለትም ይቅርታን መቀበል። ይቅርታን መጠየቅና ይቅርታን መቀበል ከፍርሃት በላይ እንድንሆን ያደርገናል ማለት ነው። በሌላ መልኩ ካየነው ደግሞ ማመስገን፣ ምስጋና። አዎ ብዙ ጊዜ ምስጋና የሚመስለን ሲሆንልን፣ ሲሞላልን፣ ሲሳካልን፣ ሲደረግልን ነው። አይደለም። ከሱ እንዲያውም በላጩ ምስጋና ያለው በማጣት በመጎዳት እንዲያውም አጣለው ጎዳለው ብሎ በመፍራት ውስጥ ያለ ምስጋና በላጭ ምስጋና ነው። ለዛ ምስጋና ራስን ማብቃት። እያጣን እየተጎዳን እየተቀማን እየተወሰደብን እናመስግን እስቲ። ፍርሃት ጉልበት ያጣል። ይህም ሌላኛው ተመካሪ ስልት ነው ማለት ነው። በሌላ መልኩ ደግሞ ካየነው ራስን መቀበል። ብዙ ጊዜ አስጠላለሁ፣ አስቀይማለሁ፣ ደባሪ ነኝ፣ ሰዎች አይወዱኝም የሚለው ራስን መቀበል ካለመቻል ጋር በተያያዘ ያለ ሀሳብና ስሜት ለፍርሃት ይዳርጋል። በእርግጥም እጹብና ድንቅ ሁነን በልዩነት በፍጹምና ውስጥ መፈጠራችንን መቀበል ማወቅ መቻል አለብን። ይህንን እንድትቀበሉ ፈልጋለሁ። ከዚሁ ጋር ግን አያይዤ የምነግራችሁ እንደው በሰዎች ስታንዳርድ በማህበራዊ ልኬት የሚያስጠላ የጎደለ ነገር አለኝ ብላችሁ የምታስቡ ከሆነ እንኳን ስለሱ እናንተ አትጠይቁም። የሰጣችሁ እሱ ነው። አፍንጫን የሰራ እሱ ስለሆነ፣ አይንን ሁሉ ነገራችንና አካላዊ ነገራችን የሰራ እሱ ስለሆነ እሱ ተጠያቂ ነው። ይህንን እንደ ቲፕ ያዙት። ግን ፖይንት ትልቁ ነጥብ ምንድን ነው? ራስን መቀበል መቻል በራስ በመተማመን ውስጥ ከፍርሃት በላይ እንድንሆን የማስቻል በጎ አስተዋጽኦ አለው። ስለዚህ ራስን መቀበል። ከዚሁ ጋር በተያያዘ ሌላ እንደገና የአድ ማድረግላችሁ ስፖርትን መስራት። በእርግጥም ስፖርት መስራት አካላዊ ጥንካሬን ብቻ አይደለም፣ የሀሳብ ዓለም ብርታት፣ ትሁት ሪሌምን ለውጥ የመፍጠር ሁሉ ጉልበት አለው። እችላለሁ፣ አንደኛ ነኝ፣ እበረታለሁ፣ ጎበዝ ነኝ፣ ጠንካራ ነኝ የሚል የሀሳብ ዓለምን እንድናዳብር ይረዳናል። ይሄም ከፍርሃት በላይ ደካማ ነኝ፣ አልችልም፣ አይሆንልኝም፣ ልፍስፍስ ነኝ፣ ቢመቱኝ ይወድቃለሁ፣ ቢጫኑኝ ይሰበራለሁ ሆናምን ከሚል ሰባራ አንካሳ ነኝ ከሚል ፍርሃት አዘል ፍርሃት ወለድ ሀሳብ እና ስሜት በላይ እንድንሆን የማስቻል በጎ አስተዋጽኦ አለው ስፖርት መስራት። በጣም ፍርሃትን ለማሸነፍ ተመካሪ ነው ማለት ነው። እንግዲህ የተወደዳችሁ የከፍታ ትምህርት ዝግጅት ተከታታዮች ከፍርሃት ውጭ መሆን አይቻልም። ፍርሃት ተፈጥሯዊ ነው፣ ግን ፍርሃትን መቀነስ፣ ፍርሃትን ማሸነፍ ይቻላል። የፍርሃት የበላይ መሆን ይቻላል። ይህንን ለማድረግ እነዚህን ተግባራዊ ብታደርጓቸው ይጠቅሟችኋል ብዬ አስባለሁ። በእርግጥ እናንተ ደግሞ እኔ ባላየሁት መልኩ የምታዩቸው ብዙ የመፍትሄ አቅጣጫዎች አሉ። እነሱን ኮሜንት ላይ ጻፉልኝ፣ እናንተ የቻላችሁት ስለሆነ በዛ እኔ ትምህርቴ ውስጥ ጨምሬ ሌሎች ወንድምና እህቶቻችንን ለማስተማር ይረዱኝ ዘንድ ግብአት ስለሚሆኑ ማለት ነው። ስለነበረን ጊዜ እጅግ በጣም አመሰግናለሁ። መልካም ጊዜ